የሰው ልጅ ሁልጊዜም የሌላውን ሰው ሕይወት ይመኛል። የሱ ኑሮ ቢኖረኝ፣ የሱ መልክ ቢኖረኝ እያለ ያስባል። ነገር ግን በትክክል የሌላን ሰው ጫማ አድርጋችሁ ያንኑ ሰው ሆናችሁ ሕይወቱን ብትኖሩት ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ሰላም የራስ ሙቪ ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ፊልም አንድ ተራና በሕይወቱ ተስፋ የቆረጠ የጫማ ሰፊ በአጋጣሚ ባገኘው ሚስጥራዊ ማሽን በመጠቀም የሰዎችን ጫማ ሲያደርግ መልኩ፣ ድምፁና ማንነቱ ሙሉ በሙሉ ወደ ጫማው ባለቤትነት ስለሚቀየርበት አስገራሚ ታሪክ ነው። ቪዲዮ በጣም አጓጊ ስለሆነ እስከ መጨረሻው አብራችሁን ቆዩ። ላይክ ማድረግንም እንዳትረሱ። ፊልማችን የሚከፈተው እጅግ ወደ ኋላ በመመለስ በ1903 እንደ አውሮፓውያን አቆጣጠር በኒውዮርክ ከተማ ውስጥ ነው። ስክሪኑ ላይ የምናየው ቦታ የድሆች መንደር ነው። እዚህ ሰፈር ውስጥ ብዙ አይሁዳውያን ስደተኞች በከፍተኛ ችግር ውስጥ ይኖራሉ። ከነዚህም መካከል ጌርገል የተባለ አንድ ታታሪ የጫማ ሰፊ አለ። ጌርገል በሰፈሩ ውስጥ በጣም የተከበረ ሰው ነው። በዚህ ወቅት አንድ ጨካኝ የሆነ የሰፈሩ ጉልበተኛና አራጣ አበዳሪ ድሆችን እያስጨነቀ ንብረታቸውን እየነጠቀ መከራቸውን ያሳያቸዋል። የሰፈሩ ሰዎች መላ ሲጠፋቸው ወደ ጌርገል መጥተው አቤቱታቸውን ያቀርባሉ። ጌርገልም ሰዎቹን ካዳመጠ በኋላ ወደ ጓዳው ገብቶ አንድ ሚስጥራዊ የሆነ በእግር የሚረገጥ የጫማ መስፊያ ማሽን ያወጣል። ይህ ማሽን ተራ ማሽን አይደለም። ጌርገል የዛን ጨካኝ ጉልበተኛ ጫማ በዚህ ማሽን ይሰፋና እግሩ ላይ ሲያጠልቀው የጌርገል መልክ ሙሉ በሙሉ ወደዛ ጉልበተኛ ሰው ይቀየራል። በዚህ መልኩ ጌርገል የሰፈሮችን ሰዎች ከጭቆና ይታደጋቸዋል። ይህ አስማታዊ ማሽን እንግዲህ ከትውልድ ወደ ትውልድ ሲተላለፍ የኖረ የቤተሰብ ሚስጥር መሆኑን እያየን ፊልሙ በቀጥታ ወደ ዘመናችን ይመልሰናል። ወደ አሁኑ ዘመን ስንመለስ ታሪካችን የሚያጠነጥነው ማክስ ሲምኪን ገጸ ባህሪ ላይ ነው። ማክስ በኒውዮርክ ከተማ አያት ቅድመ አያቶቹ ሲሰሩበት የነበረውን ያንኑ አሮጌ የጫማ ጥገና ሱቅ እያስተዳደረ ይገኛል። የማክስ ሕይወት እጅግ በጣም አሰልቺ፣ ድግግሞሽ የበዛበትና ምንም አይነት ብሩህ ተስፋ የሌለው ነው። በየቀኑ ጠዋት ይነሳል፣ ሱቁን ይከፍታል፣ የሰዎቹን ያረጀ ጫማ ሲጠግን ይውላል። ማታ ደግሞ ወደ ቤቱ ይመለሳል። ማክስ የራሱ የሆነ ሕይወት የለውም። አባቱ አብርሃም ከብዙ ዓመታት በፊት ያለምንም ምክንያት ሚስቱንና ልጁን ጥሎ ስለጠፋ ማክስ በጠና ከታመመችው እናቱ ጋር ነው የሚኖረው። እናቱን በከፍተኛ ሁኔታ ይንከባከባታል። ነገር ግን በውስጡ ጥልቅ የሆነ ሐዘንና ብቸኝነት አለ። ከሱቁ አጠገብ ጂሚ የተባለ አንድ አዛውንት የፀጉር አስተካካይ አለ። ጂሚ ለማክስ ልክ እንደ አባት ነው። ሁሌም ይመክረዋል፣ ያበረታታዋል። ነገር ግን ማክስ ሁል ጊዜ በመስኮት ወደ ውጭ እያየ የሌሎችን ሰዎች ደስተኛ ሕይወት ከመመኘት ውጪ የራሱን ሕይወት ለመለወጥ አቅም አጥቷል። በስነ ልቦናው ሙሉ በሙሉ የተሰበረ ሰው ነው። አንድ ቀን ማክስ በተለመደው አሰልቺ ሥራው ላይ ያለ የሱቁ በር ይከፈትና አንድ ግዙፍ አስፈሪና ጥቁር ኮት የለበሰ ሰው ገባ። ይህ ሰው ሊዮን ላድሎ የተባለ በሰፈሩ የሚታወቅ አደገኛ ወንጀለኛ ነው። ሊዮን እጅግ በጣም የሚያስፈራ ገጽታ ያለው ሲሆን የጫማው ሶል ስለተላቀቀ ማክስ በአስቸኳይ እንዲሰራለት በትዕዛዝ መልክ ነግሮት ይሄዳል። ማክስ በሰውየው ግርማ ሞገስ ተሸማቆ ጫማውን በፍጥነት መስራት ይጀምራል። ነገር ግን ነገሮች እዚህ ጋር ይበላሻሉ። ማክስ ጫማውን በዘመናዊ የኤሌክትሪክ ማሽን እየሰፋ እያለ ድንገት ማሽኑ ይቃጠላል። ሊዮን ደግሞ ጫማውን ቶሎ እንደሚፈልግ ተናግሮ ነው የሄደው። ማክስ ይደናገጣል። ሌላ አማራጭ ስላጣ አቧራ የጠጣውን ምድር ቤት ከፍቶ ይወርዳል። እዛም ጥግ ላይ ቅድም በ1903ቱ ትዕይንት ላይ ያየነውን አያቶቹ ይጠቀሙበት የነበረውን ያን አሮጌ በእግር የሚረገጥ ማሽን ያገኘዋል። አቧራውን ጠርጎ የሊዮንን ጫማ በዚህ አሮጌ ማሽን ጠግኖ ይጨርሳል። ማክስ ስራውን ከጨረሰ በኋላ ሊዮን ጫማውን ሊወስድ እስኪመጣ እየጠበቀ ነው። በዚህ መሃል በጣም ስለደበረው
ዝም ብሎ የሊዮንን ውድ ጫማ እግሩ ላይ አጥልቆ ሞከረው። ጫማው ቁጥር 10 ተኩል ሲሆን ልክ የማክስ እግር ልክ ነበር። ጫማውን እንዳጠለቀው በአካባቢው ላይ እንግዳ የሆነ ስሜት ይፈጠራል። ማክስ ተነስቶ ወደ ግድግዳው መስታወት ሲዞር የሚያየውን ማመን አቃተው። በመስታወት ውስጥ እያየ ያለው የራሱን ፊት ሳይሆን የዛን አስፈሪ ወንጀለኛ የሊዮንን ፊት ነው። አዎ ማክስ ሙሉ በሙሉ ወደ ሊዮን ተቀይሯል። ቁመቱ፣ ፊቱ፣ ድምፁ፣ የሰውነት ቅርጹ፣ ሁሉም ነገር ሊዮንን ሆኗል። ማክስ በድንጋጤ ወደ ኋላ ሲያፈገፍግ ጫማው ከእግሩ ላይ ይወልቃል። ጫማው ሲወልቅ ወዲያውኑ ተመልሶ ማክስ ይሆናል። ይህ እብደት መሆኑን ለማረጋገጥ ማክስ እንደገና ጫማውን ያደርገዋል። አሁንም ሊዮንን ይሆናል። ያወልቀዋል። ማክስ ይሆናል። እጁን እያየ ፊቱን እየዳሰሰ ይህ አሮጌ ማሽን ተራ ማሽን እንዳልሆነ ይገነዘባል። በዚህ ማሽን የተሰፉ ጫማዎች የጫማውን ባለቤት ማንነት የመስረቅ አስማታዊ ኃይል አላቸው። የማክስ አሰልቺ ሕይወት አሁን በይፋ ይቀየራል። ማክስ ይህንን አስገራሚ ምስጢር ካወቀ በኋላ ማበድ ይጀምራል። ወዲያውኑ በሱቁ ውስጥ ጥለውት የሄዱ የደንበኞችን ጫማዎች እየሰበሰበ በድሮ ማሽን መስፋት ይጀምራል። ነገር ግን እዚህ ጋር አንድ ሕግ አለ። ማክስ የሰዎቹን መልክ መያዝ የሚችለው የጫማው ቁጥር ልክ የእሱን እግር መጠን ቁጥር 10 ተኩል የሚሆን ከሆነ ብቻ ነው። ማክስ የተለያየ ሰው ጫማ እያጠለቀ በመስታወት ራሱን ያያል። የቻይና ሰው ይሆናል፣ ወፍራም ጥቁር ሰው ይሆናል። ሌላው ቀርቶ አንዴ የሞተ ሰው ጫማ አድርጎ የሞተ ሰው መልክ ይዞ ብቅ ይላል። አስባችሁታል? ማክስ አሁን በሱቅ ውስጥ አቧራ የጠጡትን የደንበኞች ጫማዎች በመጠቀም የፈለገውን ሰው የመሆን ሙሉ ኃይል አግኝቷል። ከዚህ በኋላ ማክስ በሱቅ ውስጥ መታሰርን አልመረጠም። በተለያዩ ሰዎች ማንነት እየተቀያየረ ከተማዋን ማሰስ ይጀምራል። ከጫማዎቹ መካከል አንዱ የኤሚሊያኖ የተባለ እጅግ በጣም ቆንጆና ሀብታም ወጣት ጫማ ነበር። ማክስ የኤሚሊያኖን ጫማ ሲያደርግ ሴቶች ሁሉ ዞሮ የሚያዩት ቆንጆ እንዲሆናል። በዚህ ማንነቱ ተጠቅሞ ውድ ሬስቶራንት ገብቶ ይመገባል። ሲጨርስም ጫማውን አውልቆ ወደ ቀድሞ የማክስ ማንነቱ ተመልሶ ሂሳብ ሳይከፍል ይሰወራል። እንዲሁም አንድ ቆንጆ ሴት ጋር ለመዝናናት ወደ ቤቷ አብሯት ይሄዳል። ነገር ግን ገላውን ለመታጠብ ጫማውን ማውለቅ ግድ ስለሆነበት ጫማውን ሲያወልቅ ወደ ቀድሞ መልኩ ስለሚመለስ ሴትየዋን አስደንግጦ ከመስኮት ዘሎ ያመልጣል። ማክስ ቤት ሲመለስ እናቱ በጠና ታማ አልጋ ላይ ውላለች። እናቱ ከመሞቷ በፊት ያላት አንድ ትልቅ ምኞት ከብዙ ዓመታት በፊት ጥሏት የጠፋውን ባሏን ወይም የማክስን አባት አብርሃምን ለመጨረሻ ጊዜ ማየት ነበር። ማክስ እናቱ በናፍቆት ስትሰቃይ ማየት ስላልቻለ አንድ ትልቅ ውሳኔ ይወስናል። በድብቅ ወደ እናቱ ክፍል ገብቶ የአባቱን አሮጌ ጫማ ያወጣል። ጫማውን ወደ ሱቅ ወስዶ በአስማታዊ ማሽን ይሰፋዋል። ማታ ላይ ማክስ ጫማውን ሲያጠልቅ ትክክለኛ የአባቱን መልክ ይላበሳል። ማክስ በአባቱ ማንነት ሆኖ ወደ እናቱ ክፍል ይገባል። እናቱ ስታየው ማመን አቃታት። ማክስም በአባቱ ድምፅ ይቅርታ ጠይቋት ቆንጆ ልብስ አልብሶ በአባቱ መልክ ሆኖ የመጨረሻውን የራት ግብዣ ያደርግላታል። እናቱ በሕይወቷ ትልቅ ደስታ አግኝታ ከምትወደው ባሏ ጋር ስላሳለፈች በሰላም እንቅልፍ ይዟት ታንቀላፋለች። በሚቀጥለው ቀን ጠዋት ማክስ ወደ ክፍሏ ሲገባ እናቱ በዚያው በሰላም አርፋለች። ይህ ትዕይንት የማክስን ጥልቅ የቤተሰብ ፍቅር የሚያሳይና የተመልካችን ልብ በሐዘን የሚሰብር ነበር። የእናቱ ሞት ማክስን ክፉኛ ይጎዳዋል። የቀብር ሥነ ሥርዓቱን ከፈጸመ በኋላ በኪሱ ምንም ገንዘብ ስለሌለውና በከፍተኛ የገንዘብ ችግር ውስጥ ስለወደቀ አንድ አደገኛ ውሳኔ ላይ ይደርሳል። ማክስ የዛን አደገኛ ወንጀለኛ የሊዮንን ጫማ በድጋሚ ያጠልቃል። ወደ ሊዮን መልክ ተቀይሮ የሊዮንን ውድ ሰዓቶችና ገንዘብ ለመስረቅ ወደ አፓርታማው ያቀናል። ምክንያቱም ሊዮን ወንጀለኛ ስለሆነ ገንዘቡን በወስድበትም አይቆጨኝም ብሎ አስቦ ነው።
ማክስ ወደ ሊዮን ቤት ገብቶ ንብረት እየፈተሸ ሳለ ድንገት በሩ ይንኳኳል። የሚመጡት ሰዎች ሊዮንን የሚፈልጉ አደገኛ ወንጀለኞች ናቸው። ማክስ በሊዮን መልክ ሆኖ ምን እየተፈጠረ እንደሆነ ለመረዳት ይሞክራል። እዛም ሲደርስ ኤሊን ግሪንዋልድ ከተባለች እጅግ ጨካኝና ሀብታም የሪል ስቴት ባለሀብት ጋር ሊዮን ሚስጥራዊ ስምምነት እንዳለው ይደርስበታል። ለካ እነዚህ ሰዎች ማክስ የሚኖርበትን የድሆች ሰፈር ሙሉ በሙሉ አፍርሰው ትላልቅ ፎቆች ለመስራት አስበዋል። ለዚህ ደግሞ የሰፈሩን ሰዎች ለማስፈራራትና ለማባረር ሊዮንን እየተጠቀሙበት ነበር። ማክስ የሰፈሩን ሰዎች ከዚህ አደጋ ለማዳን በገዛ ፍቃዱ ወደዚህ አደገኛ የወንጀል ጥልፍልፍ ውስጥ ይገባል። ማክስ አሁን ሰፈሩን ለማዳን ወስኗል። ነገር ግን ይህን የሚያደርገው በራሱ ማንነት ሳይሆን በተለያዩ የደንበኞች ጫማዎች እየተቀያየረ ነው። አንዴ የሊዮንን ጫማ አድርጎ ወደ ወንጀለኞቹ መጋዘን ይሄዳል። ሌላ ጊዜ ደግሞ የሌላ ሰው ጫማ አድርጎ መረጃዎችን ይሰበስባል። ነገር ግን ነገሮች ይበልጥ ውስብስብ የሚሆኑት ትክክለኛው ወንጀለኛ ሊዮን በድንገት ወደ ማክስ ሱቅ መጥቶ ጫማውን ሲፈልግ ነው። ሊዮን ማክስ የሆነ ነገር እንደደበቀበት ይጠረጥራል። በማክስና በሊዮን መካከል ከባድ ትግል ይፈጠራል። ማክስ ራሱን ለመከላከል በሚያደርገው ከፍተኛ ተጋድሎ ሊዮን በአጋጣሚ ሕይወቱ ያልፋል። ማክስ በድንጋጤ ይዋጣል። አሁን ትልቅ ወንጀል ውስጥ ነው የገባው። ነገር ግን ማክስ በጣም ብልጥ በሆነ መንገድ ነገሮችን ሊቀይራቸው ይወስናል። የሊዮንን ጫማ ያደርግና ወደ ሊዮን መልክ ይቀየራል። ከዚያም ትክክለኛው ሊዮን እንደጠፋና እንደተሰወረ አድርጎ ፍንጮችን በሙሉ ያጠፋል። ቆይቶም በሊዮን መልክ ሆኖ ወደ ጨካኟ የሪል ስቴት ባለሀብት ወደ ኤለን ግሪንዋልድ ቢሮ ይሄዳል። እዛም ሚስጥራዊ የድምፅ መቅረጫ በመጠቀም ሴትየዋ ሰፈሩን ለማፍረስ የሰራችውን ሕገወጥ ሥራና ያደረገችውን ወንጀል በሙሉ በራሷ አንደበት እንድትናገር ያደርጋታል። ይህንን የድምፅ ማስረጃም በቀጥታ ለፖሊስና ለሚዲያ በማሰራጨት ኤሊን በቁጥጥር ስር እንድትውልና ሰፈሩ እንዲድን ያደርጋል። ማክስ በአስማታዊ ማሽን በመጠቀም ፍትህን አስፍኗል። ማክስ ሁሉንም ነገር አስተካክሎ ወንጀለኞችን አሳስሮ ወደ መደበኛና ሰላማዊ ሕይወቱ ይመለሳል። አሁን ሰፈሩ ሰላም ሆኗል። አንድ ቀን ማክስ በሱቅ ውስጥ እያለ ከሱቁ አጠገብ ያለውና ሁልጊዜም እንደ አባት የሚመክረው አዛውንቱ የፀጉር አስተካካይ ጄሚ ወደ ሱቁ ይመጣል። ጂሚ ማክስን ናስቲ ወደ ቤት እንሂድ፣ የምነግርህ በጣም ጠቃሚ ነገር አለ ይለዋል። ማክስም ተከትሎት ይሄዳል። ወደ ጂሚ ቤት እንደገቡ ጂሚ ማክስን ቁጭ እንዲል ይነግረዋል። ከዚያም ማክስ ሲያየው ማመን የማይችለው እጅግ አስደንጋጭ ነገር ይፈጠራል። ጂሚ እግሩ ላይ ያደረገውን ጫማ ቀስ አድርጎ ያወልቀዋል። ጫማው ከእግሩ ላይ ሲወልቅ የጂሚ መልክ ተቀይሮ ወደ ማክስ እውነተኛ አባት ወደ አብርሃም ይቀየራል። አዎ ለካስ ማክስን ጥሎት ጠፋ የተባለው አባቱ አብርሃም የትም አልሄደም ነበር። አባቱም ልክ እንደ ማክስ የዚህን አስማታዊ ማሽን ሚስጥር የሚያውቅ የጫማ ጠባቂ ስለነበር የጂሚን ጫማ አድርጎ በጂሚ መልክ እየኖረ ልጁን ማክስን በቅርበት ሲጠብቀውና ሲንከባከበው ነበር። ማክስ በደስታና በድንጋጤ አባቱን ያቅፈዋል። አብርሃም ልጁን ማክስን ይዞት ከፀጉር ቤቱ በታች ወዳለ አንድ እጅግ በጣም ግዙፍና ሚስጥራዊ ምድር ቤት ውስጥ ይወርዳሉ። ይህ ቦታ ልክ እንደ ባትማን ሚስጥራዊ ዋሻ የተሰራ ሲሆን በውስጡ በሺዎች የሚቆጠሩ ከተለያዩ የዓለም ክፍሎች የመጡ የተለያዩ የሰዎች ጫማዎች በክብር ተቀምጠዋል። አባቱ ለማክስ እንዲህ ይለዋል፣ ይህ አስማታዊ ኃይል በቤተሰባችን ውስጥ ለትውልድ የመጣ ትልቅ ኃላፊነት ነው። እኛ የሰዎችን ጫማ የምንጠግን ብቻ ሳንሆን የሰዎችን ሕይወት የምንጠብቅ እና ፍትህን የምናሰፍን ጠባቂዎች ነን። አብርሃም ለማክስ አንድ እጅግ በጣም ውድና ዘመናዊ መኪና ያሳየዋል። አባትና ልጅ አሁን በአንድ ላይ ሆነው የሰዎችን ሕይወት ለመታደግና አዳዲስ ጀብዶችን ለመጋፈጥ
በመኪናው ተጭነው ወደፊት ሲጓዙ ፊልሙ እዚህ ላይ ያበቃል። እንግዲህ የዘ ኮብለር ፊልም ሙሉ ታሪክ ይህንን ይመስል ነበር። አንድ ተራ የጫማ ሰፊ የሰፈር ጠባቂና ጀግና የሆነበት አስገራሚ ታሪክ። እናንተስ የፊልሙ መጨረሻ አስገርሟችኋል? አባቱ እዛ አጠገቡ በጂሚ መልክ ይኖራል ብላችሁ አስባችሁ ነበር? ሐሳባችሁን ኮመንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና የራስ ሙቪ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳይረሱ። በሌላ ምርጥ ፊልም ተመልሰን እስከምንገናኝ ቻው።